ሰላም ለእናንተ ይሁን የተወደዳችሁ የዚህ አገልግሎት ተከታታይ ቤተሰብ የሆናችሁትን ሁሉ በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁኝ። ዛሬ ከእናንተ ጋር አብረን የምንካፈለው የመጽሐፍ ቅዱስ ክፍል በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 20 ያለውን በማንበብ የዛሬውን መልእክት አብረን የምንካፈል ይሆናል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝ በሕዝቅያስም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል። ወደ ኋላቸው እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብ ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባማ አትክልት እንዳለ ጎጆ፣ እንደተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን፣ እንደ ገሞራም በመሰልን ነበረ። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራስ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባችሁንና ባላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል። ልታገሳቸውም ደክሜአለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጃችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁን አንጹ። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መሥራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና ይላል። እግዚአብሔር አምላክ ከእናንተ ጋር አብሬ እንድካፈል በልቤ ያስቀመጠው የመልእክቴ ወይም ደግሞ የትምህርቴ ርዕስ ወደ እኔ ተመለሱ የሚል ነው። እንደ መግቢያ አድርጌ የማነሳው ሐሳብ በኢሳይያስ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 20 ያለውን ሐሳብ መሠረት አድርገን ለሕይወታችን እጅግ ጠቃሚና ጥልቅ የሆኑ መንፈሳዊ ተግሣጽንና ትምህርቶችን እንመለከትበታለን። ሳነብ በሰማነው ታሪክ ውስጥ እግዚአብሔር እንደ አባት ለሕዝቡ ያቀረበው ጥሪ አውዱን ስንመለከት የፍርድ ቤት ችሎት አቀራረብን የያዘ ነው። በዚህ የችሎት አውድ ውስጥ የቀረበው ተሟጋቹ እግዚአብሔር ሲሆን ሙግቱ የቀረበባቸው ደግሞ እስራኤላውያን
በዚህ ክርክር ውስጥ ደግሞ የቀረቡ ምስክሮች ወይም ደግሞ እማኞች ደግሞ ሰማይና ምድር ናቸው። እግዚአብሔር በእስራኤላውያን ላይ ሰማይና ምድርን ምስክር አድርጎ ማቅረቡ በእግዚአብሔር ላይ እስራኤላውያን የፈጸሙት በደል የተሰወረ የተደበቀ ሳይሆን በምድር ፊት የተገለጠና በሰማይ ዘንድ የታወቀ መሆኑን የሚያሳይ ነው። ዛሬም እኔና እናንተ ባለንበት ዘመንም ቢሆን በተለይም በወንጌል አማኞች ዘንድ በእግዚአብሔር ላይ እየተፈጸሙ ያሉ በደልና ኃጢአቶች በአደባባይ የተገለጡ በመሆናቸው እግዚአብሔር ከሕዝቡ ጋር ክርክርና ሙግት አለው። እንደ እስራኤላውያን ሁሉ ለእኔና ለእናንተም እግዚአብሔር ወደ እኔ ተመለሱ በማለት አባታዊ የፍቅር ድምፁን በማሰማት ወደ እርሱ እንድንመለስ በዚህ ትምህርት አማካኝነት ጥሪ ያቀርብልናል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በእስራኤላውያን ላይ ያቀረባቸውን ሦስቱን የሙግት ሐሳቦችን በተመለከተ አንደኛ እስራኤል በእግዚአብሔር ላይ አምጿል በሚለው ሐሳብ ላይ የመጀመሪያው የሙግቱ ሐሳብ አመፀኝነት ነው። በእኔ ላይ አምጻችኋል ይላል። ሁለተኛው የሙግቱ ሐሳብ እግዚአብሔር ለእስራኤል ልጆች ያቀረበው እንዲህ የሚል ነው። እስራኤል እኔን ትቷል የሚለው ሐሳብ ነው። ክህደትን ነው የሚያሳየው። ተክጃለሁ እያለ ነው እግዚአብሔር። ሲቀጥል ሦስተኛው እግዚአብሔር የመሟገቻ ሐሳብ አድርጎ ያቀረበው የኔን ተግሣጽ እስራኤል አልሰማኝም አልተቀበለም በሚለው ሐሳብ ውስጥ እምቢተኝነት የሚሉ የሙግት ሐሳቦችን እግዚአብሔር ለሙግት ሲያቀርብ እንመለከታለን። በአጠቃላይ እንግዲህ የዚህ የትምህርታችን መነሻ የሆነው የኢሳይያስ ምዕራፍ 1 ከቁጥር 1 እስከ 20 ያለው የምዕራፉን አጠቃላይ ሐሳብን ሰብሰብ አድርገን ስንመለከተው እግዚአብሔርን የመተው ውጤት፣ ወደ እግዚአብሔር የመመለስ ጥቅምና የእውነተኛ አምልኮ እሴትና የእግዚአብሔርን አባታዊ የፍቅር ጥሪን እናገኝበታለን። እግዚአብሔር የተመሰገነ ይሁን። በእግዚአብሔር አባታዊ የፍቅር ጥሪ ውስጥ የተነሱ መሰረታዊ ነገሮች ምንድናቸው የሚል ጥያቄ እናንሳና ከዚህ በመቀጠል በእግዚአብሔር አባታዊ የፍቅር ጥሪ ውስጥ የተነሱ ነጥቦችን አንድ በአንድ እያነሳን ለትምህርታችን እንዲሆን እንመለከታቸዋለን። ክብር ለጌታ ይሁን። በእግዚአብሔር አባታዊ የፍቅር ጥሪ ውስጥ ከተነሱ ሐሳቦች መካከል የመጀመሪያ እንድናይ ያነሳሁት ነጥብ ሕዝቤ ወደ እኔ ተመለሱ የሚለው ነጥብ ነው። ይህንን ሐሳብ ከቁጥር 2 እስከ 4 ላይ ተጽፎ እናገኛለን። እንደዚህ ይላል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግሁ፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል በማለት ይናገራል። እንግዲህ እግዚአብሔር በእስራኤላውያን ላይ ያቀረበው የክርክር ነጥቦችን አንድ በአንድ እየነቀስን ስንመለከት የመጀመሪያው እግዚአብሔር ለክርክር ያቀረበው ሐሳብ ልጆችን ወለድኩ አሳደግኩ፣ እነርሱም አመጹብኝ በማለት እግዚአብሔር ሰማይንና ምድርን ምስክር አድርጎ የወለዳቸውን ያሳደጋቸውን በስተመጨረሻም ደግሞ በወለዳቸውና ባሳደጋቸው አባታቸው እግዚአብሔር ላይ ያመጹበትን እስራኤላውያንን እንዲህ ሲል ሲከራከር ነው የምንመለከተው። እዚህ ላይ ወገኖቼ ለወላጅ ልጅን ወልዶ ማሳደግ
አድካሚና ዋጋ የሚያስከፍል ሂደት ቢሆንም ልጆችን በማሳደግ ውስጥ የሚገኘው ደስታ ግን ከተከፈለው ዋጋና ድካም አንጻር ደስታው እጅግ የላቀ ነው። በዚህ ልክ የተደከመበትና ዋጋ የተከፈለበት ልጅ ባሳደገው ወላጅ ላይ አመፀኛ፣ ከሃዲ ወይም እምቢተኛ ሲሆን ደግሞ ሐዘኑና የልብ ስብራቱ እጅግ የከፋ እንደሆነ ልጅ ወልደው አሳድገው ዋጋ ከፍለው መጨረሻ ልጁ ካደገ በኋላ በወላጆቻቸው ላይ አምጾ በወላጆቻቸው ላይ ክህደት ፈጽሞ በመከራ ውስጥ ያሉ በስቃይ ውስጥ ያሉ በልጆቻቸው ሐዘን ምክንያት ወገኖቼ ሆይ ውስጣቸው ተሰብሮ ያሉ ወላጆችን ዙሪያችንን መመልከት በቂ ነው ብዬ አስባለሁ። እግዚአብሔር በችሎት ፊት እንደቀረበ ወላጅ አባት ሆኖ ልጆችን ወለድኩ፣ አሳደግኩ፣ እነርሱም አመጹብኝ፣ በልጆቼ ተበድያለሁ፣ ተክጃለሁ በማለት ክርክሩን እያቀረበ ነው። ለዚህ ክርክር እማኞች የሆኑት ደግሞ ሰማይና ምድር ናቸው። ምክንያቱም የእስራኤል በደል፣ የእስራኤል አመፅና ክህደት በሰማይ የታወቀ በምድር ሁሉ ፊት ደግሞ የተገለጠ ነበርና። የእግዚአብሔር የመከራከሪያ ነጥብ ሁለተኛው አመፀኝነት አመፀኛውን ይጎዳል የሚል የክርክር ሐሳብን እግዚአብሔር ሲያቀርብ እንመለከታለን። በእርግጥ እስራኤላውያን አምፀዋል። አመፀኝነታቸው እግዚአብሔርን አሳዝኖታል። ይሁን እንጂ ከእግዚአብሔር ሐዘን ባሻገር ደግሞ የእስራኤል አመፅ በዋናነት የሚጎዳው አመፀኛ የሆኑት እነሱን እንደሆነ በቃሉ እንዲህ ሲል ይናገራል። ከቁጥር 5 ጀምሮ በጌታ ስም አነባለሁ። እንዲህ ይላል፣ ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብ ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥም ይመግል ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮን ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባማ አትክልት እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበረ። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ በማለት ይናገራል። ይህንን ሐሳብ ወይም ይህንን የእግዚአብሔርን ንግግር መሠረት አድርገን እስራኤላውያን በእግዚአብሔር ላይ አመፀኛ በመሆናቸው የእግዚአብሔርን ልብ ያሳዝኑ እንጂ በዋነኛ ተጎጂ የሆኑት እነርሱ ናቸው። የእስራኤል ሕዝብ ከእግዚአብሔር በመራቃቸው በእግዚአብሔር ላይ በማመጻቸው እግዚአብሔርን በመካዳቸው ምክንያት የደረሰባቸው ጉዳት ምንድነው የሚለውን ስናይ የእስራኤል ሕዝብ ከእግዚአብሔር መራቃቸውና እግዚአብሔርን መካዳቸው ያደረሰባቸው ጉዳት በቁጥር 5 ላይ መቅሰፍት ተጠቅሷል። መቅሰፍት ደርሶባቸዋል። በሕመምና በቁስል መሰቃየት ጀምረዋል። እግዚአብሔር ከሰጣቸው ርስት መፈናቀልና መጎሳቆል ያመጻቸው ውጤት ነበረ። በጠላት መከበባቸው መጠቃታቸውና መጨቆናቸውም ያመጻቸው ፍሬ ሆኖ እናየዋለን። ያ ብቻ አይደለም። እስራኤላውያን እግዚአብሔርን ስለተው እግዚአብሔርን ስለካዱና ስላመጹ በፍርድ ስር መሆን ችለው ነበረ። ከእግዚአብሔር የመራቅ አደጋ ወገኖቼ ሆይ ለእስራኤል ብቻ ሳይሆን በዚህም እኔና እናንተ ባለንበት ዘመን ሰው ሕይወቱ ከእግዚአብሔር በራቀ ቁጥር በሕይወቱ ውስጥ የተለያየ ችግር፣ ድካም፣ ሕመም፣ በጠላት መከበብና መጠቃት፣ የቤተሰብ መፍረስ፣ የልጆች አመፀኛ መሆን፣ ተስፋ መቁረጥ ሊያመጣበት እንደሚችል የሚያስጠነቅቅ ክፍል ነው። የጌታ ስም የተባረከ ይሁን። ሌላኛው የእግዚአብሔር የመከራከሪያ ነጥቡ
በውጫዊ አምልኮ ሥርዓት ብቻ ወደኔ መቅረባችሁ በቂ አይደለም እያለ ሲሞግትና ሲከራከራቸው እንመለከታለን። ከቁጥር 11 እስከ 15 ላይ እግዚአብሔርን ለማምለክ ሕግ የተሰጣቸው የአምልኮ ሥርዓት ያላቸው በካህናት በነቢያት አማካኝነት የእግዚአብሔርን ሥርዓትና መንገድ እንዲያውቁ የተደረጉት እስራኤላውያን እግዚአብሔርን በውጫዊ ሥርዓት ያመልኩት ነበረ። እነሱ ግን ከእግዚአብሔር ልባቸው ርቆ ከእግዚአብሔር ልባቸው ተለይቶ አምልኮ ሥርዓቱን ያቀጣጥሉት ያጧጥፉት ነበረ። ስለዚህ እግዚአብሔር ለእስራኤላውያን እንዲህ ይላቸዋል ከቁጥር 11 እስከ 15 የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁንም አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች። ሸክም ሆነውብኛል፣ ልታገሳቸውም ደክሜአለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጃችሁ በደም ተሞልተዋል በማለት ይናገራል። በዚህ ክፍል ውስጥ እንግዲህ ሐሳቡን አጠር ጨመቅ አድርገን ስንመለከት እግዚአብሔር እርሱን የተዉትን አምልኮ ሥርዓት ግን ያላስቀሩትን መሥዋዕትን የሚያቀርቡትን በቤቱ አደባባይ ደፋ ቀና የሚሉ የሚወጡ የሚገቡትን ሰዎች እንዲህ እያለ እየተናገራቸው ነው። ከምታቀርቡልኝ መሥዋዕት ይልቅ እናንተ ወደ እኔ እንድትመለሱ እፈልጋለሁ። እናንተ ከእኔ ርቃችኋል፣ ከእኔ ተለይታችኋል፣ ከፈቃዴና ከሐሳቤ ውጪ ሄዳችኋል። አምልኳችሁን ግን እያቀረባችሁ ነው። መዝሙራችሁን እየሰማሁ ነው። በቤቴ ውስጥ እየተመላለሳችሁ ነው። ግን እናንተ ልባችሁ ከእኔ ጋር አይደለም። ከምታቀርቡት መሥዋዕት ይልቅ እኔ የናፈቀኝ እኔ የራበኝ የእናንተን ከእኔ ጋር መሆን ነው። ወደ እኔ ተመለሱ እያለ እስራኤላውያንን የፍቅር ጥሪውን ድምፁን ሲያሰማቸው እንመለከታለን። ወገኖቼ ሆይ የእግዚአብሔር የመከራከሪያ ነጥብ አራተኛው ምንድን ነው? ከመሥዋዕታችሁ ይልቅ ከእኔ የራቀውን ልባችሁን እፈልገዋለሁ የሚል ነው። እግዚአብሔር ደስ የሚሰኘው ወደ እርሱ በሚቀርብ የመሥዋዕት ብዛት ሳይሆን ለእርሱ ቅርብ የሆነ ልብ ነው። እኛ በቤተ ክርስቲያን በመሄድ መዝሙር በመዘመር መጽሐፍ ቅዱስን በማንበብ እግዚአብሔርን እያመለክንና ደስ ያሰኘነው እንደሆነ ብናስብም ወገኖቼ ልባችን እስካልተለወጠ ድረስ ከነዚህ ድርጊቶቻችን የምናገኘው ምንም አይነት መንፈሳዊ ትርፍና የሕይወት እርካታ የለም። እግዚአብሔር የሚፈልገው ከእያንዳንዳችን የተለወጠ ልብን ነው። ስለሆነም ከእያንዳንዳችን ወገኖቼ እግዚአብሔር የተለወጠ ሕይወት፣ የቅድስና ኑሮ፣ በፍቅር የተገለጠ መልካም ሥራና የጽድቅ ፍሬዎችን እንድናፈራ ይፈልጋል። የተለወጠ ሕይወት ሳይኖረን የቅድስና ኑሯችን ተበላሽቶ ከፍቅር የጎደለ መልካም ሥራ እያበዛን የጽድቅ ፍሬዎችን ከሕይወታችን ጥለን የምናደርገው መሯሯጥ፣ የምናደርገው ትጋት፣ የምናደርገው ወገኖች ወይ መንፈሳዊ ሥርዓት ሁሉ ምንም የሚጠቅም እንዳልሆነ ከእስራኤላውያን ሕይወት መማሩ ለእኔና ለእናንተ የሚጠቅምና የሚበጀን ነው ብዬ አስባለሁ። ወዳጆቼ በእግዚአብሔር አባታዊ የፍቅር ጥሪ ውስጥ ከተነሱ መሰረታዊ ነገሮች መካከል እናየዋለን ብዬ ያሰብኩት ሁለተኛው መሰረታዊ ነገር ምንድን ነው? እጃችሁን ንጹሕ አድርጉ የሚለውን የእግዚአብሔርን ምክር ነው። ይህንን ምክር ከቁጥር 15 እስከ 17 ላይ
እግዚአብሔር አምላክ ልባቸው ከሱ የራቀ አምልኮ ስርዓት ግን ያላስቀሩ እስራኤላውያንን የተናገራቸውን ነገር ለኔና ለናንተም እጅግ ጠቃሚ የሆነ ተግሳጽ ስለሆነ እስቲ ባካችሁ በጌታ ፍቅር በፍጹም ርህራሄ ውስጥ ሆኜ እናገራለሁ። ስለምታደምጡኝም ከልብ ነው ማመሰግናችሁ። እግዚአብሔር ይባርካችሁ። ቁጥር 15 እንደዚህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም። እጃችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መሥራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ በማለት ይመክራል። እዚህ ላይ ወገኖቼ ሆይ ስለ መልካምነት ሁላችንም እናስባለን። መልካምን ለማድረግ፣ መልካምን ለመሆን፣ መልካም ሥራ ለመስራት ይሄ የሁሉ ሰው መሻት ነው፣ የሁሉ ሰው ናፍቆት ነው። ግን መረዳት ያለብን ወገኖቼ ሆይ መልካምነት ከልብ ውስጥ የሚጀምር መሆኑን ነው። እዚህ ላይ ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መሥራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ እያለ እግዚአብሔር ስለሚያደርጓቸው ነገሮች በዝርዝር ሲናገር እነዚህ ድርጊቶች በሙሉ መነሻቸው ልብ ነው። ልብ በመልካምነት ሲሞላ ነው መልካም ሥራ መገለጥ የሚጀምረው። ስለዚህ ከሰዎች ጋር ያለን ግንኙነትን ጤናማ ለማድረግ ሰውነታችን ማለት ውስጣዊ አመለካከታችንን ማንጻት ይጠበቅብናል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አንዱ የምንነጻበት መንገድ በክርስቶስ ኢየሱስ ደም አይምሯችንን፣ ልባችንን በመረጨት በመታጠብ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ሰውነታችሁን ታጠቡ በማለት እግዚአብሔር እስራኤላውያንን እንደመከረ ሁሉ ዛሬም እግዚአብሔር ውስጣዊ ሰውነታችሁን፣ ሐሳባችሁን፣ ልባችሁን በፊቴ አጥሩ በማለት እኔና እናንተን ይናገረናል። ሌላው ከሰዎች ጋር ያለንን ግንኙነት ጤናማ ለማድረግ እኔና እናንተ ልናደርገው የተገባ ሁለተኛው ሐሳብ ክፉ ማድረግን መተው ነው። እዚህ ላይ በእያንዳንዳችን ፊት መልካምና ክፉ የሚባሉ ሁለት ነገሮች ቀርበውልናል። እነዚህ ሁለት ነገሮች በእያንዳንዳችን ፊት መቅረባቸው ለእያንዳንዳችን የመምረጥ መብትና ነፃነት ያለን መሆኑን ያሳያል። መልካምም ማድረግ ምርጫችን ነው፣ ክፉንም ማድረግ ምርጫችን ነው። የመረጥነውን ስናደርግ ግን ላደረግነው ለእያንዳንዱ ነገር ኃላፊነት ያለብን መሆኑን መርሳት የለብንም። ስለዚህ እግዚአብሔር አምላክ የልቡን ሐዘን እንዲፈወስለት በውስጡ ያለውን ጥያቄ ሕዝቡ እንዲመልስለት እንዲህ ይላቸዋል፣ ክፉ ማድረግን ተዉ፣ አይረባችሁም፣ አይጠቅማችሁም በማለት ይናገራል። ዛሬም በዚህ ፕላትፎርም ላይ ይህንን እግዚአብሔርን ድምፅ የምትሰሙ ይህንን ትምህርት እየተከታተላችሁ ያላችሁ ወገኖቼ ሆይ ክፉ ማድረግ የመጀመሪያ የሚጎዳው ክፉ አድራጊውን ነው። ጉድጓድ የሚቆፍር ይወድቅበታል ተብሎ እንደተጻፈ እንዳይሆን ወገኖቼ ሆይ እያንዳንዳችን ክፉ ማድረግን መተው ይኖርብናል። ክፉ ማድረግን መተው ብቻ ሳይሆን ከሰዎች ጋር ያለንን ጤናማ ግንኙነት ለመጠበቅ እንድንችል ክፉ ማድረግን ከመተው ጋር የተያያዘ ልንከተለው የሚገባ መርህ አለ። እሱ ምንድን ነው ካላችሁኝ፣ መልካም መስራትን መለማመድ ነው። እግዚአብሔር አምላክ የተመሰገነ ይሁን። እዚህ ላይ ወዳጆቼ አንድ ሰው ክፉ የማድረግ ልማድ እንዳለው ሁሉ መልካም ነገር ለማድረግም ከለመደ ይቻላል። ክፉ ነገር ለማድረግ የለመደ ሰው መልካም ነገር ለማድረግ መልመድ ሊከብደው አይገባም። ስለዚህ መልካም መስራትን የምንፈልግ ከሆነ ፍላጎቱ አለን ወይ ነው ጥያቄው። ክብር ለመንፈስ ቅዱስ ይሁን። ሰው ከፈለገ የፈለገውን ነገር ለማድረግ የሚከለክለው ምንም አይነት ምድራዊ ኃይል የለም። ዋናው ትልቁ ነገር ምንድነው? ማድረግ የምትፈልገው ምን ማድረግ ነው የምትፈልጊው? ሰው የሚያደርገው
ማድረግ የፈለገውን ነገር ነው። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ጊዜ ሰዎች ይሄን አድርጉ፣ ይሄን አታድርጉ በሚል ትእዛዝ ልንመራቸው እናስባለን። እኛ ያንን ማሰባችን ክፉ ባይሆንም ግን አንድ መርሳት የሌለብን ነገር ምንድን ነው? ሰዎች እኛ አድርጉ አታድርጉ ስላልናቸው ሳይሆን ነገሮችን የሚያደርጉት ስለፈለጉ ነው የሚያደርጉት። ሰው የፈለገውን ነው የሚያደርገው። ስለዚህ አሁን እዚህ ፕላትፎርም ላይ ለምን ገባችሁ? ስለፈለጋችሁ ነው። ማንም ያስገደዳችሁ የለም። ስለዚህ ክፉ ነገርም የሚያደርግ ሰው ስለፈለገ ነው የሚያደርገው። መልካም ነገር የሚያደርግም ሰው ደግሞ መልካም ነገር ለማድረግ ስለፈለገ ነው። ስለዚህ ፍላጎታችሁ ምንድን ነው? እግዚአብሔር እንደዚህ ነው የሚለው፣ ክፉ ማድረግን ተውና መልካም መስራትን ልመዱ፣ ተለማመዱት ይላል። ይሄ መልካምን ነገር ማድረግ ወገኖች ወይ በአንድ ጊዜ የምናመጣው ነገር ሳይሆን በሂደት በጊዜ ሂደት ውስጥ በመለማመድ የምንተገብረው ነገር እንደሆነ መገንዘብ ያስፈልጋል። በእርግጥ ወገኖች ወይ ክፉ በያዘው ዓለም ውስጥ ስንኖር አብዛኛው በዙሪያችን ያሉ ክፉ ሰዎች አሉ። ክፉ የመናፍስት እንቅስቃሴ አለ፣ አመፅ አለ። መጽሐፍም እንደሚናገረው ክፉ ባልንጀርነት መልካሙን አመል ያበላሻል ስለሚል አመላችን ተበላሽቶ ካልሆነ በስተቀር ወገኖች ሆይ ያንዳንዳችን መልካም መስራት ፍላጎት እንዳለን አስባለሁ። ስለዚህ ዛሬ መልካም ነገር ለማድረግ ልባችሁ የሚፈልግ ሰዎች ካላችሁ እግዚአብሔር አምላክ በክፉ ሐሳባችሁ የተበላሸ ከሆነ የተበላሸውን ሐሳባችሁን ዛሬ ያጠራዋል። የጌታ ስም የተባረከ ይሁን። የተበላሸ ሐሳብ፣ የተበላሸ ግንኙነት፣ የተበላሸ ተግባር ዛሬ በእግዚአብሔር ቃል ይነጻል። የእግዚአብሔር ስም የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። በዚህ በእግዚአብሔር አባታዊ የፍቅር ጥሪ ውስጥ የማነሳው ሶስተኛው መሰረታዊ ነጥብ ምንድነው? የእግዚአብሔር የተስፋ ቃል የሚለውን ነው። ከቁጥር 18 እስከ 20 ያለውን ስንመለከት እግዚአብሔር አምላክ ምንም እንኳ አሳድጓቸው ልጆችን ወልዶ አሳድጎ ቢያምፁበት ቢክዱትም እግዚአብሔር አምላክ ሰማይንና ምድርን በፊቱ ምስክር አድርጎ ባቀረበው ሙግት ውስጥ ወቀሳ ብቻ ሳይሆን ክርክር ብቻ ሳይሆን ሙግት ብቻ ሳይሆን እግዚአብሔር አምላክ ከሞገታቸው በኋላ ከተከራከራቸው በኋላ እግዚአብሔር አምላክ ተስፋ ሲገባላቸው እናያለን። የእግዚአብሔር ስም የተባረከ ይሁን። ዛሬ ይህንን ትምህርት የምትማሩ ይህንን የእግዚአብሔርን ድምፅ የምትሰሙ በተለያየ አውቃችሁም ሳታውቁም ከእግዚአብሔር ልባችሁ የራቀ ከእግዚአብሔር መንገድ ወጥታችሁ በራሳችሁ ፈቃድ በራሳችሁ ምኞት እየጋለባችሁ ያላችሁ ወገኖች እንኳን ብትኖሩ እግዚአብሔር ይህንን ቃል ያሰማችሁ ከዚህ ቃል ውስጥ የተስፋ ብርሃንን ሊሰጣችሁ ፈልጓል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ለአመፀኞቹ ለከሃዲዎቹ እስራኤላውያን የሰጣቸውን የተስፋ ቃል ከቁጥር 18 እስከ 20 ላይ አነባለው። እንደዚህ ይላል፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሯልና በማለት ይናገራል። እዚህ ላይ አንድ የተወሰኑ ነጥቦችን ላንሳ። እግዚአብሔር እስራኤላውያንን ከመተላለፍ ለማንጻት የሰጣቸውን የተስፋ ቃል በተመለከተ ቁጥር 18 ላይ እንዲህ ይላል፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ይላል። እግዚአብሔር አምላክ የተመሰገነ ይሁን። እዚህ ላይ የሞገታቸውን የተከራከራቸውን እስራኤላውያንን ኃጢአታቸው ምንም እንኳ በሰማይ የታወቀ
በምድር ሁሉ ፊት የተገለጠ ቢሆንም ዛሬም እግዚአብሔር ተስፋ እየሰጣቸው እናያለን። ምን እያለ? ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እናንተ ግን ኑ ወደኔ እያለ እግዚአብሔር በኃጢአት ምክንያት ከእርሱ የተለዩትን የሸሹትን የካዱትን ወገኖች ሆይ በራሳቸው ምኞት መንገድ ሐሳብ ውስጥ የሄዱትን እስራኤላውያንን ኑ በማለት ሲጠራቸው የራቁትን ቅረቡኝ ሲላቸው እንመለከታለን። ይሄ የተስፋ ቃል ለእስራኤላውያን ብቻ ሳይሆን ዛሬም ይህንን ትምህርት ለምንሰማ ይህንን ድምፅ ለምንቀበል ለኔና ለናንተም እግዚአብሔር ኑ እያለን ነው። ከራቅንበት ወደ እርሱ እንድንቀርብ እግዚአብሔር እየጠራን ነው። ወገኖቼ ሆይ ምንም እንኳ ኃጢአት ከእግዚአብሔር የሚለይ ቢሆንም ወደ እግዚአብሔር እንዳንቀርብ ብሎክ የሚያደርግ ቢሆንም እግዚአብሔር አምላክ ኃጢአተኞችን የሚወድ ኃጢአትን የሚጠላ አምላክ ዛሬም ወገኖቼ ሆይ በኃጢአታችን እንዳንጠፋ ከፊቱ ኮብልለን በዛው ወጥተን እንዳንቀር ወገኖቼ ሆይ ኑ ወደኔ እያለ እግዚአብሔር የአባታዊ የፍቅር ድምፁን እያሰማን ነው። ስለዚህ ወደ እርሱ ብንቀርብ ኃጢአታችንን ሊያነጻን ወገኖቼ ሆይ ቃል ገብቶልናል። ይሄ ተስፋ ቃል ላንተ ነው፣ ላንቺ ነው እህቴ። የጌታ ስም የተባረከ ይሁን። ሌላው በዚህ በእግዚአብሔር ቃል ውስጥ የምናገኘው ሁለተኛው ለመባረክ የተሰጠ የተስፋ ቃል ነው። የመጀመሪያው ከመተላለፍ ለመንጻት የተሰጠ የተስፋ ቃል ነው። ከኃጢአት ለመንጻት እግዚአብሔር ከኃጢአት ያነጻል፣ ከድካም ያበረታል፣ ከውድቀት ያነሳል፣ ከተስፋ መቁረጥ ወገኖቼ ሆይ እግዚአብሔር ያወጣል። ወደ እርሱ ከቀረብን ወደ እርሱ ከተጠጋን እርሱን አባቴ ሆይ ብለን ወገኖቼ ሆይ ከተመለስን እግዚአብሔር ከመተላለፍ ከኃጢአት ከበደል ለማንጻት የተስፋ ቃልን ሰጥቷል። እግዚአብሔር ከኃጢአት ለማንጻት ብቻ ሳይሆን የተስፋ ቃል የሰጠው ከኃጢአት የነጹትን ወደ እርሱ የተመለሱትን ሰዎች ለመባረክ እግዚአብሔር የተስፋ ቃል ሰጥቷል። እንዲህ ሲል ቁጥር 19 ላይ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። ዋው ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። እዚህ ላይ በዚህ ምድር ላይ በበረከት ለመኖር በደስታ ለመኖር በምስጋና ለመኖር በኃይል ለመኖር የሚያስችለን ቁልፍ ነገር አንድና አንድ ነው። ውስብስብ አናደርገውም ወገኖቼ ሆይ መታዘዝ። እሺ የሚለው ቃል ከመታዘዝ ጋር የተገናኘ ነው። እሺ ብትሉ ለኔም ብትታዘዙ ውጤቱ ምንድን ነው? የምድርን በረከት ትበላላችሁ ይላል። ዛሬ ወገኖቼ ሆይ በተለያየ አቅጣጫ የበረከት ደጆች በሮች ተዘግተውባችሁ ያለ በተለያየ አቅጣጫ በረከትን እየፈለጋችሁ ከናንተ እየሸሸ እየራቀ ያላችሁ ሰዎች ካላችሁ ትሰራላችሁ፣ ትጥራላችሁ፣ ትደክማላችሁ። የድካማችሁን ፍሬ የጥረታችሁን ውጤት በዜሮ እየተባዛ እናንተ ደክማችሁ በእናንተ ድካም ሌሎች እየተጠቀሙ በዚህ ሐዘን ውስጥ ሆናችሁ ያላችሁ ወገኖች ካላችሁ እግዚአብሔር የሚለው ይህንን ነው። ወደ እኔ ብትመለሱ እሺ ብትሉ ድምፄን ብትሰሙ ብትታዘዙ የተዘጋውን በር የምከፍት እኔ ነኝ። እነሆ የተያዘውን ነገራችሁን የማስለቅቅ እኔ ነኝ። የተወሰደባችሁን ምርኮ የማስመልስ እኔ ነኝ። እናንተ ታዘዙ፣ እኔ የበረከት ደጆችን እከፍትላችኋለሁ። እናንተ ታዘዙኝ፣ እናንተ ድምፄን ሰምታችሁ እሺ በሉ እንጂ ውስጣዊ ሰላም፣ ውስጣዊ ደስታና እርካታን እሰጣችኋለሁ በማለት እየተናገረን ነው ወገኖቼ። የእግዚአብሔር ቃል በምሳሌ ምዕራፍ 1 ቁጥር 22 እና 23 ላይ እንዲህ ይላል፣ እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ?
ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ በማለት ይናገራል። እግዚአብሔር አምላክ የተመሰገነው። እግዚአብሔር እናንተ አላዋቂዎች ይላል። እስከ መቼ አላዋቂነትን ትወዳላችሁ? እስከ መቼ ባለማወቅ ትኖራላችሁ ትመላለሳላችሁ? እስከ መቼ ፌዝን ትፈቅዳላችሁ? እያፌዛችሁ እስከ መቼ? እስከ መቼ በስንፍና ዕውቀትን በመጥላት ከኔ በመራቅ በመሸሽ በመኮብለል በገዛ መንገዳችሁ በገዛ ምኞት ሐሳባችሁ ተይዛችሁ እስከ መቼ ነው የምትኖሩት የምትቀጥሉት? እስከ መቼ ነው? ይህ ፌዝ መቼ ያበቃል ከሕይወታችሁ? ፌዘኝነት መቼ ያበቃል? አላዋቂነት መቼ ከሕይወታችሁ ላይ ይቆማል? አይበቃችሁም ወይ? እያፌዙ መጥፋት አይበቃችሁም ወይ? በስንፍና ዕውቀትን ጠልታችሁ ያለ ዕውቀት መኖር፣ ያለ ዕውቀት መጎዳት፣ ያለ ዕውቀት በጠላት መጠቃት አይበቃችሁም ወይ? አላዋቂነትን እስከ መቼ ትወዳላችሁ? እያለ እግዚአብሔር እየተናገረ ነው። እንዲህ ብዬ ልጨርስ የዛሬውን ትምህርት። ዛሬ ጌታ እያንዳንዳችንን እየጠራንና እየተናገረን ያለው ወደ እርሱ እንድንመለስ ነው። ወደ ፈቃዱ እንድንመለስ፣ ወደ ሐሳቡ እንድንመለስ፣ ፊታችንን ወደ እርሱ እንድንመልስ እግዚአብሔር እየተናገረን ነው። ወደ ጸሎት እንድንመለስ፣ ወደ ቃሉ እንድንመለስ፣ ፌዝን እንድንተው፣ አላዋቂነትን እንድንጠላ፣ እግዚአብሔርን ወደ ማወቅ እንድንመጣ፣ እግዚአብሔር ወደ እኔ ተመለሱ እያለ እንድንመለስ እየጠራን ነው። እግዚአብሔር ወገኖቼ በተለወጠ ልብ በፊቱ እንድንመላለስ፣ ከሰዎች ጋር ያለንን ግንኙነት እንድናስተካክል፣ በፍቅር ላይ የተመሰረተ መልካም ሥራዎችን እንድንሰራና በሕይወታችን የጽድቅ ፍሬዎችን እንድናፈራ ዛሬም በዚህ ቃል እኔና እናንተን የአባታዊ የፍቅሩን ድምፁን እያሰማ እየተጣራን ያለው እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የሰማነውን ቃል ይባርክልን። ጌታ ይባርካችሁ።